ሰላምታችን እናቀርባለን። የተለያዩ ታጣቂ ቡድኖች በኢትዮጵያ የሚንቀሳቀሱ ወቅታዊ ቁመናቸውንና በቀጣይ ከነዚህ ታጣቂዎች አንፃር ምን ሊሆን ይገባል በሚል ከሻለቃ ማሞ ለማ የወታደራዊ ጉዳዮች ባለሙያ ጋር ቆይታ እናደርጋለን። በዚህ ዝግጅት የሰሞኑን የሱዳንና የኢትዮጵያን ውጥረትንም በተለይ የድሮን ጥቃት የተፈጸመበትን ሁኔታ በማንሳት እንወያያለን። ሌሎች ወታደራዊ ነክ ጉዳዮችንም እንደዚሁ በአጀንዳነት አንስተን ወደ እናንተ የምናቀርብበት የውይይት መድረክ ይሆናል። አብራችሁ እንድትቆዩ ግብዣችን ነው። መልካም ሻለቃ ማሞ ራስልኝ መሳይ እንደምን አለ እንደምን ከረምክ? እንዴት ሰነበቱ? ቀደም ሲል በመግቢያ ላይ ያስተዋወቅኳቸው አጀንዳዎች አሉ። እነሱ ላይ በማተኮር እንወያያለን። በኢትዮጵያ ውስጥ በርካታ ታጣቂ ቡድኖች እንዳሉ ይታወቃል። በአማራ ክልል የፋኖ ኃይሎች አሉ። በኦሮሚያ ክልል የኦሮሞ ነጻነት ሰራዊት ኦላ በሚል የሚታወቁ አለ። በትግራይም እንደዚሁ ህወሓት ቲዲኤፍ በሚል የሚታወቀው ታጣቂ ኃይል አለ። እነዚህ ሶስቱ ኃይሎች ናቸው በዋናነት የሚጠቀሱት። በቤኒሻንጉል ጉሙዝ ክልል የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ የሚል ታጣቂ ቡድን አለ። ስለሱ በቂ የሆነ መረጃ ስለሌለ ለማካተት የምንችል አይመስለኝም። እንዲሁም በተበጣጠሰ መልኩ አንዳንድ አካባቢዎችም ይኖራሉ። ኡጉጉሙ የሚባል በአፋር ክልል የሚንቀሳቀስም የታጣቂ ቡድን አለ። እነዚህ ሶስቱ ላይ በተለይም አማራ ፋኖ ብሔራዊ ንቅናቄ፣ የኦሮሞ ነጻነት ሰራዊት ቲዲኤፍን፣ የትግራይን ሰራዊት በተመለከተ ያለውን ሁኔታ እስቲ እንመልከተው። ወደፊት ምን ሊያመጡ እንደሚችሉ አጠቃላይ የነሱ ወቅታዊ ቁመና ምን ይመስላል? እንደዚህ በተናጠል የሚያደርጉት ወታደራዊ ትግል እንቅስቃሴ የተበጣጠሰ ከመሆኑ ጋር ተያይዞ በአጭር ጊዜ ውስጥ ድል ለማምጣት አገዛዙን ለመገርሰስ የሚያስችል ሆኖ አልተገኘም፣ ካልተጣመሩ አንድ ላይ ሆነው ካልተዋጉ በስተቀር። ለማንኛውም ይህንን ሂደት የጀመሩ ይመስላሉ። ግን እርስዎ እንዴት አዩት የእነሱን ሶስት የታጣቂ ቡድኖችን ቁመናና በቀጣይ መሆን የሚገባውን? አመሰግናለሁ መሳይ። እንግዲህ እነዚህ አሁን እንግዲህ በሜን እንትን የሽምቅ ተዋጊ ኃይሎች እነዚህ አሁን አንተ የጠቀስካቸው ሶስቱ ናቸው። ከአገዛዙ ኃይል ጋር በቀጥታ እየተዋጉ ያሉና እንደገና ደግሞ ከፍተኛ ኮንፍሮንቴሽን ላይ የሚገኙ ያው ውጊያ የማይቀር መሆኑን ምልክት የሚያሳዩ ኃይሎች ናቸው እነዚህ ሶስቱ። ያው ሌሎች በየአካባቢው የሚንቀሳቀሱ እንደዚህ ደግሞ የሽምቅ ተዋጊዎች ይኖራሉ ወይም አማጽያን በመንግስታዊ ስርዓቱ ላይ። እነዚህ ግን አሁን ከፋኖ ብንጀምር ይሄ ፋኖ የሽምቅ ተዋጊ በአማራ ክልል እና በተወሰነ ደረጃም ደግሞ በኦሮሚያ ክልል በዚህ በወለጋ አካባቢ መንቀሳቀስ ነው የፋኖ ኃይል ይጠቃለል እና ዋናው ኃይል ግን ያው በዚህ በአማራ ክልል የሚገኝ ነው። በጎጃም፣ በጎንደር፣ በሸዋና በወሎ እና በእግረኛ ተዋጊ ኃይል አደረጃጀት እድገት እጅግ በሚያስደንቅ ሁኔታ በሚገርም ሁኔታ ነው የእድገት ፍጥነቱ ደረጃ ከአሁን በፊት ከታዩት በታሪክ እኛም ከምናውቀው የሽምቅ ተዋጊ እድገት ደረጃ በጣም የተፋጠነ ነው የፋኖ። አሁን መጨረሻ ላይ በአራት እዞች ስር ተዋቅሯል። አራት እዞች የጠራ አራት እዞችን እንዳወጣ ነው የሚሰማው እና ደግሞ በአንድ ማዕከላዊ እዝ ስር ለመመራት አንድ ማዕከላዊ እዝም እንዳቋቋመ ተገልጿል፣ እየተገለጸ ነው። መጀመሪያ ላይ ሁሉም ተበታትኖ ባለበት በአመቸውና ባለው ኃይል ነው እየተደራጀ እዝ፣ ኮር፣ ክፍለ ጦር፣ ብርጌድ፣ ሻለቃ፣ ሻምበል እያለ ይደራጅ ነበርና ይሄንን እንግዲህ ወደ አራት በማቀራረብ በዛ ላይ ደግሞ በአራቱም እዞች ስር ደግሞ ያሉ እስከ ታች ድረስ እስከ ሻምበል ድረስ ያሉ መዋቅሮችን መስራት እንዲቀላል አይደለም። አሁን እንግዲህ ይሄንን መልክ ለማስያዝ በሚያደርጉት ጥረት በጣም ጊዜ የሚወስድ እና ትልቅ አድካሚ ስራ፣ በጣም የተወሳሰበ ስራ የሚጠይቅ ነው። እንግዲህ ምን ያህል ስራው ሰልጦላቸው እንደሆነ ምን ያህል ደረጃ እንደሄዱ ከዚህ ከርቀት ሆነን መገመት ማየት ባንችልም ያው ሂደት ላይ መሆናቸውን ያው በየጊዜው ኦፕን ናቸው። ብዙ ጊዜ ወጥተው ሲናገሩ ከምንሰማው ነው እንግዲህ የምናውቀው የምናገኘው መረጃ። ግን ምንድነው ለአድማጮችና ለተመልካቾች ሻለቃም ሆነ ብርጌድ ክፍለ ጦር የሚቋቋመው
የኮማንድ ኤንድ ኮንትሮል የእዝና ቁጥጥርን ለማበጀት ነው እና ያው ሰራዊት እዝና ቁጥጥር ያስፈልገዋል ከዛ ደግሞ ሰንሰለት ያስፈልገዋል ቼን ኦፍ ኮማንድ ይሄንን ለማበጀት ነው ከታች ከአንድ የመቶ ወይም ፕላቶን ጓድ ከሚባል 9 ሰው ጀምሮ 30 ሰው እነዛ 30 ሰዎች በአንድ የመቶ ይመራሉ እንደ የዛ አይነት የመቶ ደግሞ 2-3 ሲሆን ከሁለት ጀምሮ ወደ ላይ ሲሆን ደግሞ እሱን የሚያስተባብረው ሻምበል የሚባል ይቋቋማል ያ ሻምበል ካምፓኒ ማለት ነው በእንግሊዘኛ ያንን ደግሞ ካምፓኒ ደግሞ 2-3 ሲሆን እንደገና ሻለቃ ይቋቋማል ባታሊዮን ማለት ነው ከዛ ደግሞ ባታሊዮኖቹ ብዙ ሲሆኑ ከሁለት እና ከሁለት በላይ ሲሆኑ ብርጌድ ሬጂመንት አሁን ትንሽ ኮንፊውዥን ያለው በአሁኑ ጊዜ ሬጂመንት እና ብርጌድ የሚለው ነው ብርጌድ ሬጂመንት ማለት በብርጌድ እና በሻለቃ መካከል ከሻለቃ የሚበልጥ ከብርጌድ የሚያንስ ማለት ነው ሬጂመንት ማለት እና ሬጂመንት አንድ ሻለቃ ለምሳሌ 400 ሰው ቢኖረው ሬጂመንት እስከ 1000 ሰው ያለው ሊሆን ይችላል ብርጌድ ደግሞ እስከ 2000 ሰው ያለው ነው የሚሆነው አሁን ብርጌዱ ወይም ሬጂመንቱ ደግሞ ከሁለት ጀምሮ ወደ ላይ ሲበዛ ክፍለ ጦር ይቋቋማል ማለት ነው ክፍለ ጦር ማለት ያው ዲቪዥን ነው የሚባለው ብርጌድ ነው በአማርኛም በእንግሊዘኛም እና አሁን ይሄ እንግዲህ እንደዚህ የሚቋቋምበት ምክንያት ያው እዝና ቁጥጥር ነው ለአንድ የመቶ ሲሆን ብቻውን ይዋጋል ሁለት የመቶ ሲሆኑ ግን የበላይ አመራር የሚሰጣቸው የሚያዛቸው ድጋፍ የሚሰጣቸው ያስፈልጋል ድጋፍ አመራር መስጠት ብቻ ሳይሆን እንደገና ደግሞ ድጋፍ ስለሚሰጣቸው ለምሳሌ በ3 ሻምበሎች ቢኖሩ 3ቱን ሻምበሎች የሚያስተባብረው ሻለቃ ወይም ባታሊዮን ምን ይኖረዋል ድጋፍ ለነሱ ከርቀት ሆኖ ድጋፍ የሚሰጠው ደግሞ መሳሪያ ያስፈልገዋል መሳሪያ ማለት እነሱ ማይዙት እሱ የሚይዘው ለምን እንደ ዶሽቃ አይነት 50 ካሊበር የሚባል አለ ከባድ መትረየስ እስከ 1 ኪሎ ሜትር ተኩል 2 ኪሎ ሜትር ድረስ በርዝመት የሚመጣ ሞርታርን የመሰለ ድጋፍ ሰጪ መሳሪያ አድርጎ ከኋላ ድጋፍ ይሰጣቸዋል አመራር ይሰጣቸዋል እና በሰው ኃይል ብቻ አይደለም በመሳሪያም እንደዛ መደራጀትን ያስፈልጋል ከፍ ያለ ሲሄድ ደግሞ ወደ ብርጌድ ሬጂመንት ሲደርስ ደግሞ እንደዚህ ከፍ ያለ መሳሪያ ይታጠቃል ይሄ እንግዲህ በመደበኛ ሰራዊት ሲሆን ነው በሽምቅ ተዋጊ ኢንሰርጀንሲ ግን የኮማንድ ኮንትሮሉን አደራጅቶ መሳሪያ በሂደት ያገኘ ይሄዳል እና ለግንዛቤ ያህል አሁን ይሄ ክፍለ ጦር ብርጌድ ምናምን የሚባለው ኮማንድ ሌቭል አለው ደረጃ አለው የክፍለ ጦር የምንለው ወይም ዲቪዥን የኮማንድ ሌቭል ነው የሚባለው የብርጌድ ደግሞ ኢንተርሚዲየት ይባላል መካከለኛ ማለት ነው እንደገና ደግሞ ሬጂመንት እና ሻለቃ የሚባለው ታክቲካል ነው እና ይሄን የምገልጽበት ምክንያት አለኝ ያው ብዙ ጊዜ ስለሚወራ ግንዛቤውን እንዲያገኙ ነው ተመልካቾችና አድማጮች ግን አሁን ይሄ ምን አለ እንደዚህ በሚሆንበት ጊዜ ይሄ በመደበኛ ሰራዊት ቀደም እንዳልኩ ከታይ ጀምሮ ከመቶ ጀምሮ ሻምበል ሻለቃ ብርጌድ ሬጂመንት ብርጌድ ብሎ ክፍለ ጦር ከዛ ደግሞ እንግዲህ ወደ ላይ ሲሄድ እስከ ክፍለ ጦር የምገልጸው ከክፍለ ጦር በላይ ያሉት ኦፕሬሽናል ናቸው ከኮር የሚባለው እዝ የሚባለው ኦፕሬሽናል ነው ለዘመቻ ለማስተባበር ውጊያን ለማስተባበር የሚቋቋሙ ናቸው እንጂ ቋሚ ክፍሎች አይደሉም እና 2-3 ክፍለ ጦር ሲኖር ከሁለት ጀምሮ ያለ ሲሆን ኮር ይቋቋምና በበላይ ያስተባብራል ከዛ ደግሞ 2-3 ኮር ሲኖር ደግሞ እዝ ይቋቋማል ኮማንድ ማለት ነው ኮር ነው ያው በእንግሊዘኛ እና እነዚህ እንትኖች አንዳንድ ጊዜ እንግዲህ በመደበኛም ሰራዊት ውስጥም ይሁን
ሽምቅ ተዋጊ እነዚህ ሊታጠፉ ይችላሉ እንደ ሁኔታው ማለት ነው። ለምሳሌ አሁን የዌስተርን እንግዲህ ይሄ የምዕራባውያን ነው። የመቶ ጓድ የመቶ ሻምበል ሻለቃ ሬጂመንት ብርጌድ ክፍለ ጦር ኮር እዝ የሚለው አብዛኛው የዌስተርን ነው እና አሁን ራሻ ሶቪየት ዩኒየን በኋላ ደግሞ ራሻ ይሄንን የዌስተርኑን ወደ ጎን በመተው የራሳቸው የሆነ እንትን ፈጥረዋል አጥፈው ማለት ነው። ሬጂመንት ያቋቁሙና ከሻምበል ሬጂመንት ከሬጂመንት ክፍለ ጦሩ በስሩ ሬጂመንት ብቻ እንዲኖር ያደርጋሉ። ይሄን ማነሳው ምክንያት አለኝ። የኢትዮጵያ አርሚ ማለትም እግረኛ ተዋጊው ይሄንን የራሻን መጀመሪያ ኮፒ አርጋ የምትጠቀም ኖርዝ ኮሪያ ነች። ብርጌድን የመተው ማለት ነው። አንዳንድ ቦታም ሻለቃን ትተው ሬጂመንት ክፍለ ጦር ይላሉ። ሻለቃና ብርጌድን ትተው ማለት ነው። አንዳንድ ቦታ ደግሞ ሻለቃ ብለው ሬጂመንት ይሉና ብርጌድን ይተዋሉ። እና አሁን የኢትዮጵያ አርሚ እግረኛው ሰራዊት የተዋቀረው በሬጂመንትና በክፍለ ጦር ነው። ብርጌድ የለውም። እንግዲህ ከራሻ ወስደው ቀርተው መሆን አለበት እና በሬጂመንቱ ክፍለ ጦሩ 3000 የሰው ኃይል ይኖረዋል። ከዛ በኋላ በስሩ 3 4 እስከ 5 ሬጂመንት ይኖረዋል ማለት ነው። እነዚህ ሬጂመንቶች በመቶ በ1000 ኃይል ሊኖራቸው ይችላል። ከዛም በታይ ሊሆን ይችላል። ሻለቃ የለም እና ይሄ ሲስተም አሁን እኔ ከፋኖች እንደምሰማው ይሄ እንግዲህ በኢትዮጵያ አርሚ ውስጥ የአየር ወለዱን ሪፐብሊካኑን እና ኮማንዶ የሚባለውን ሳይጨምር ነው እግረኛው ሰራዊት በሬጂመንትና በክፍለ ጦር ነው የተዋቀረው። አንዳንድ ቦታ አለበለዛ ሻምበል ይሆናል ማለት ነው። ከዛ በታች ትንሽ ኮምፕሊኬትድ እንዳይሆን ሰጋለው። ሻምበል ሻለቃ የሚለው ይቀርና ሻምበል ብሎ ከዛ ሬጂመንት ብሎ ክፍለ ጦር ይሆናል። እንደዛ ነው አሁን ያለው። እንግዲህ ከለውጡ በኋላ የመጣ ይመስለኛል። ከለውጡ በፊት ያለውን በወያኔ ዘመን የነበረውን ዲቴል ብዙም ትኩረት ሰጥቼ አይቼው አላውቅምና አሁን የመጣ ይመስለኛል። ሬጂመንት ብርጌድን የመታው ነገር ታክቲካሊ በኔ ኤክስፒሪየንስ ይሄ አይነት አደረጃጀት ከመደበኛ ሰራዊት ይልቅ ለሽምቅ ተዋጊ የሚያመች ይመስለኛል። ይሄንን ሬጂመንት ብሎ ብርጌድን የማጠፍ ነገር በሊደርሺፕም ይሁን በውጊያ ቀጠና በተለይ በተራራ ውጊያ ሬጂመንትን ኃይል ከፍ አድርጎ ይዞ በሬጂመንት ኃይል መዋጋትና ከዛ ክፍለ ጦር እንዲያስተባብር ማድረግ ብርጌድን ማጠፍ ከመደበኛው ይልቅ ለሽምቅ ተዋጊ ኢንሰርጀንሲ የሚጠቅም ይመስለኛልና አሁን ፋኖችም እንዲህ አይነት ነገር እንዳለ በከንግግራቸው ሰማለሁ። ብዙ ጊዜ ሚዲያ ላይ ከሚናገሩ ነው የምሰማው። እንደዚህ ክፍለ ጦርን ከዛ በታች ሻለቃ ለማድረግ ብርጌድን ለማጠፍ እንትን ሐሳብ እንዳላቸው ሻለቃና ብርጌድን አጥፈው ከተቻለ ሻምበል ማድረግ አለበለዚያ ደግሞ ሻለቃ ብለው ክፍለ ጦር ሻለቃ ብለው ሬጂመንት ከዛ ክፍለ ጦር ለማድረግ ሐሳብ እንዳላቸው ነው የሚጠቅማቸው ይመስለኛል። እንግዲህ ይሄ አሁን የምገልጸው ሙሉ በሙሉ ሲቪሊያን ለሆኑ ሰዎች ልክ እንደ ወረዳ አውራጃ እንደማለት ነው። ወረዳ አውራጃ ክፍለ ሀገር እንደሚባለው ማለት ነው። ግን እንደዛ ያ በመሬትና ባለው ሰው ላይ ተመስርቶ የሚደረግ ነው። በወታደር ግን እኩል መሆን አለበት። የሰው ኃይሉም የመሳሪያ ኃይሉም ተመጣጣኝ ሆኖ ነው የሚደራጀው እንጂ ባለው ላይ አይደለም። እርግጠኛ ነኝ ፋኖች ባላቸው ላይ ነው ያደራጁት። አሁን ያስተካክላሉ ብዬ እገምታለሁ በዚህ በአዲስ በሚያዋቅሩት እና የመሳሪያም በተመለከተ አንዱ ከፍ ያለ ብዙ መሳሪያ ሊኖር አይችልም እና እኩል መሆን አለበት። በመዋቅር ነው የሚሰራው ይሄ ነገርና በእርግጥ
መደበኛ ካልሆነ በስተቀር ሽምቅ ተዋጊ ሁሉ ላይ ሟላለት ይችላል። እንግዲህ ሁሉ ሆኖ አሁን ፋኖን እንግዲህ ስንገመግመው በእግረኛ ሰራዊት ከፍተኛ ቁጥር ያለው እግረኛ ሰራዊት በእዝ ደረጃ ምናልባት አንድ እዝ እስከ ማለት በክፍለ ጦር ደረጃ በብዙ ሺህ የሚቆጠር ኃይል ሊኖረው ይችላል። በእዝ ደረጃም እንደዚሁ እና ከፍተኛ የእግረኛ ሰራዊት እንትን አለው። ግን ሲጠቃለል በመሳሪያ ረገድ ግን እስካሁን ድረስ ፋኖ ያለው የቀላል ድጋፍ ሰጪ መሳሪያዎች ደረጃ ብቻ ነው። ላይት ሰፖርት ዌፐን የሚባል ብቻ ነው አሁን ያለው። አሁን ዲሽቃ፣ ዙ 23 ሞርታር ድረስ ያሉት ከነፍስ ወከፍ ጀምሮ እና ላይት ሰፖርት ዌፐን ነው የሚባሉት። ስለዚህ ከባድ ድጋፍ ሰጪ ከባድ መሳሪያና የሜካናይዝድ ኃይል እስካሁን አልታጠቀም ፋኖ። ያን እነዛንም ማርኮ በአብዛኛው ማርኮ እንደሚታጠቅ እናያለን። ሜካናይዝድ ኃይል እና የከባድ መሳሪያ ድጋፍ ሰጪ ኃይል አጋዥ መሳሪያ የሚባሉት ጋር አልደረሰም። ስለዚህ የሜካናይዝድ ውጊያ ሊዋጋ የሚችለው በሽምቅ ውጊያ ሲሜትሪክ በሚባለው ታክቲክ ነው ማለት ነው። እና ልክ ከፍተኛ ኃይል ሲመጣብህ ከዛ አቮይድ ታደርጋለህ። እንደገና ደግሞ ላንተ የተመቻቸ ሁኔታ ሲፈጠር ደግሞ ቀጥታ መደበኛ ውጊያ ትዋጋለህ። አላማች ሲል የሜካናይዝድ ኃይል ደግሞ ሊጨፈልቀ ሲመጣ ሲሜትሪክ ውጊያ የሚባለው እንግዲህ እንደዚህ ነው። አቮይድ ታደርጋለህ ማለት ነው። በምርጫ ነው የምትዋጋው። ሙሉ ለሙሉ ድል ለመቀዳጀት ቀደም አንተም ጠቀስ እንዳደረከው የሜካናይዝድ ውጊያን ለመቋቋም የሚያስችል በተለይም ደግሞ የአየር የበላይነትን እንደ ድሮን አሁን የዚህ ዘመን ከፍተኛው የውጊያ አቅም ሰጪ ድሮን ነው። ድሮን በሁለት አይነት ማለትም በኮምባት ድሮን አለ እና የሰርቬይላንስ ድሮን አለ። የሰርቬይላንሱ ከውጊያው ከኮምባቱ ድሮን የበለጠ ውጤታማ የሚያደርገው ድሮ በአየር ፎቶግራፍ ተተርጉሞ አየር ፎቶግራፍ ተነስቶ ምን ተብሎ ነበር ቅኝት የሚደረገውና አሁን ቀጥታ የድሮን ቴክኖሎጂ የሰርቬይላንስ አቅም ከፍተኛ ስለሆነ ውስጡን እያንዳንዷን ጓዳ ማየት ስለሚችል 24 ሰዓት በአየር ላይ መንሳፈፍና መሰለል ስለሚችል ከፍተኛ ለውጊያ አቅም ሰጪ ነው። እንደገና ደግሞ ውጊያ ድጋፍን በማድረግ ከፍተኛ አቅም አለው፣ ፕሪሲሽን አለው እና ያንን ደግሞ ሊቋቋም የሚያስችል አቅም መገንባት ያስፈልጋል። በዘመኑ ውጊያ ጠቅላላ ወሳኝ ድልን ወይም ጠቅላላ ድልን ለመቀዳጀት እና የፋኖ ኃይል በሜካናይዝድ ወይም አጋዥ ከባድ መሳሪያና የሜካናይዝድ ውጊያን የሚቋቋምበት የድሮን ቴክኖሎጂን ራሱም በድሮን መሳሪያ የሚሆን በሌላ ቴክኖሎጂ ሊቋቋም የሚችልበትን ኃይል የመገንባት አቅም ይቀርዋል ማለት ነው ለሙሉ ድል። እና ይሄንን በሚመስል ደረጃ ነው የሚገኘው። እንግዲህ ሴናሪዮ ከዚህ ተነስተን ሴናሪዮ ለመስራት ነው። አሁን ይሄ የፋኖ ኃይል እዚህ ደረጃ ላይ ሌሎችን ኃይሎችስ ቁመና በተመለከተ መረጃው አሉት? ህወሓት እንግዲህ በፊትም የተጠናከረ ኃይል የነበረው ነው። በሜካናይዝ ደረጃ የተደራጀ ኃይል ነበረው። አሁን ያለበት ሁኔታ ከሰው ኃይልም ሆነ ከመሳሪያም እንደሆነ ዝርዝር መረጃው የለንም። የኦሮሞ ነጻነት ሰራዊት ኦላንም በተመለከተ እንደዚሁ የተጠናቀረ አሁን በገለጹት መንገድ መረጃው እስካሁን አልወጣምና እንደው አሉት እነዚህን ኃይሎች እንዴት ነው የሚገልጿቸው? አዎ እንደዚሁ ከርቀት ከምናየው አሁን ቀጥሎ መገልጸው የኦሮሞ ነጻነት ሰራዊት ወይም ኦላ የሚባለው ነው። ትንሽ አንዳንድ ፍንጮች እየታዩ ስለሆነ እንግዲህ ከፋኖ ቀድሞ የተደራጀ ነው። በእግረኛ መሳሪያዎች በቀላል ድጋፍ ሰጪ መሳሪያ ቅድም ያልኳቸው እነዚህ ቀላል ድጋፍ ሰጪ መሳሪያዎችን በብዛት ታጥቋል። በዚህ የተጠናከረ እንደሆነ ይታያል። ተዋጊ ሰው ኃይሉ ከሻለቃ በላይ የተደራጀበትን መረጃ እስካሁን አላየሁም። ግን
ያ ማለት አነስተኛ ኃይል ብዙ ሻለቆች ሊኖሩት ስለሚችሉ ክፍለ ጦር ብርጌድ ኮር ምናምን ሲል ሚል መረጃ ስላላየው ነው እንጂ ብዙ ሻለቆችን በሻለቃ ደረጃ አደራጅቶ ሊሆን ስለሚችል ኃይል ያለው ኃይል እንደዚህ ቀላል ግምት የሚሰጠው አይደለም። አሁን በቅርብ መሪያቸው ሲናገር እንደተሰማው በክልልና በፌደራል ደረጃ ሸኔ የሚል መጠሪያ የተሰጠው ኃይል ክሎን እየተደረገ በክልል መንግስት ባለስልጣናትም ይሁን በፌደራል መንግስቱም ይሁን በሌሎች ኤጀንሲዎች አይታወቅም ክሎን ያደረጉ ማለት ያባዙት የትኛው እንደሆነ አንዳንዱ ደግሞ የራሱ የሆነ ታጣቂውን እንትን ለማድረግ ካደራጇቸው በኋላ ከቁጥጥር ውጪ የሚሆኑ ሌላው ደግሞ ወዶ ገብ ሆነው ከገቡ በኋላ ተመልሰው ከፍቷቸው የሚወጡ የሚሸፍቱ እና ራሳቸውን አደራጅተው የሚዘርፉ የሚገሉ እነዚህ ሁሉ በጣም የተወሳሰበ ነው የአይነቱ ነገር በአማራ ክልልም በፋኖ አካባቢም ታይቶ ነበር ይታያል አልፎ ግን የዚህኛው በጣም የተወሳሰፈና የከፋ ስለሆነ የህዝብ ልቂት እና ሰቆቃው እጅግ የላቀ ነው እና ስለዚህ አሁን የፋኖ ኃይል ምናልባት በእግረኛ ሰራዊት ደረጃ ምናልባት እስከ 200,000 ከዛም በላይ እስከ ሩብ ሚሊዮን ሊደርስ እንደሚችል ነው የሚገመተው ይሄኛው ግን በዚህ ይሄ ምስቅልቅል ስላለ ይሄ ቁጥር ብሎ ሊገመት አይችልም እና ብዙ የውጭ ኤክስፐርቶችም የፋኖን ኃይል ከዛ ማሰልጠው ይገምታሉ ይሄኛው ደግሞ እስከ ምናልባትም ከ50 እስከ 70 ሺህ የጠራ ኃይል ሊኖረው እንደሚችልና ሌላው ግን ምስቅልቅል ውስጥ ስላለ በተለይ በምዕራባዊ ኦሮሚያ አካባቢ ከፍተኛ ኃይል እንደሚንቀሳቀስ ይታወቃል እና የዚህ የኦላ ኃይል አደረጃጀት ቁጥጥርና ስፍራ ያዝ በግልጽ ለማወቅ አስቸጋሪ ነውና ቢሆንም ግን አሁን ይሄ በሸዋና በሸዋ አዋሳኝ አካባቢዎች የሚታይ በህዝብ ላይ እና በመንግስት ኃይሎችም ላይ ጭምር ተመጣጣኝ የመንግስት ኃይል መተው ያጠቃሉ ጉዳት ያደርሳሉ የመንግስት ታጣቂ ኃይሎችን የጸጥታ ኃይሎችን ይጎዳሉ በተመሳሳይ ወገን ደግሞ ህዝብም እንትን ይላሉ እንዲህ አይነት የሽምቅ ተዋጊ ህሉ ሆኖ ሊኖር ሊዘልቅ አይችልም እነዚህ ከቁጥጥር ውጪ የሆኑ እንጂ የሽምቅ ተዋጊዎችም ሊባሉ አይችሉም ሽፍቶች ናቸው እና እነዚህ በርግጥ ይሄ አሁን ሚዲያ ላይ ወጥቶ የተናገረው መሪ የነሱ የዚህ ኦላ መሪ ከንግግሩ እንደሚታየው ሙሉ ቁጥጥር የላቸውም በጣም ብዙ ነገሮች ተወሳስቦባቸዋል ቢሆንም ግን እነዚህ በእነሱ ቁጥጥር ስር ያሉ አይመስልምና ይሄ አይነት የሽምቅ ተዋጊ ባህሪ ሽምቅ ተዋጊ ያለ ህዝብ ከውሃ ውስጥ የወጣ አሳ ማለት ነው እና ሁሉ ሆኖ መኖር አይችልምና ይሄን ታክቲክ የሽምቅ ተዋጊ ፖለቲካ አላማ ያለው የሽምቅ ተዋጊ ይሄን አይነት ታክቲክ ይሄን አይነት ዲሲፕሊን የሚከተል ከሆነ ምንም ዋጋ የለውም አይደርስምና ይሄ በጣም ለተንበይ የሚያስቸግር ነው እና ይሄ እንግዲህ ይሄ ሽምቅ ተዋጊ ቀላል ግምት የሚሰጠው አይደለም አሁን እንደማያው ከሆነ አሁን እንግዲህ በቅርብ ቀን ነው ይሄን ነገር የሰማሁት አቋምና አላማና ግባቸውን ለማወቅና ለመረዳት አስቸጋሪ እንደሆነ ነበር ብዙ ጊዜ አንተም ጋር ስነጋገር ምገልጸው አሁን ግን ይሄ ከመሪው የተሰማው ነገር በቃለ ምልልሱ ላይ በኢትዮጵያ ውስጥ የብሔር ብሔረሰቦች ነጻነትና እኩልነት ተጠብቆ እንዲኖርና አስፈላጊ ከሆነም የኦሮሞ ህዝብ የራሱን እድል በራሱ የመወሰን መብት እንዲጠበቅ ነው የሚል ነው በጣም እንግዲህ ምናልባት በፊት ከነበረው በጣም የከረረው ጸረ ኢትዮጵያና ጸረ ኢትዮጵያዊነት አቋም ለዝቦ የመጣ ምናልባትም የሰከነ ከዛ
ትምህርት እና ግንዛቤ ተወስዶ የመጣ ይሁን ወይም በፊትም የምንሰማው ሌላ ሊሆን ይችላል ግን መልካም ነገር ነው እንደዚህ ከሆነ ኢትዮጵያና ኢትዮጵያዊነትን የያዘ የፖለቲካ እንቅስቃሴ ከሆነ በስልጣን ላይ ያለው መንግስት ፖለቲካ መፍትሄ መስጠት አቅቶት ነው እንጂ ሁሉ የህዝብ ልቄት የሀገር ሰቆቃ የሚያጣው መፍትሄ ፖለቲካ መፍትሄ ሊገኝ ይችላል ማለት ነው እንግዲህ ያው የሶስቱንም ቁመና ከገለጹ በኋላ ቀጣዩ የነዚህ ኃይሎች ወደ አንድነት ወይም ደግሞ ወደ ተቀናጀ ትግል መምጣት ምን ያህል ለኢትዮጵያ ባጭር ጊዜ መፍትሄ ለማምጣት አገዛዙን ለማስወገድ እንደሚጠቅም የእርሶን እይታ እንድንከታተል ይረዳናል መልካም እንግዲህ አሁን የምናየው ቀጥሎ የወያኔ ወይም ቲፒኤልኤፍ ነው ቲፒኤልኤፍ የሚሊተሪ ዊንጉ ቲዲኤፍ የሚባለው ነው ትግራይ ዲፌንስ ፎርስ የህወሓት ወታደራዊ ክንፍ ነው እና ያው ካሁን በፊት በመጨረሻው ውጊያ ከፍተኛ ጉዳት ደርሶበት እስከ መቀሌ ድረስ ከተገፋና ብዙ ኃይሉ ከተበታተነ በኋላ በተኩስ አቁም ስምምነቱ አማካይነት ነው መልሶ ለመቋቋም እድል ያገኘው እንግዲህ ቁጥሩ ወርዶ ምናልባትም እስከ 100,000 የሚደርስ ኃይል ሊኖረው እንደሚችል ይገመታል እንግዲህ ከዚህ ውስጥ ደግሞ እንግዲህ ወደ 20% የሚሆነው ይመስለኛል ከብልጽግና ጎን የቆመ ደግሞ ሌላ ኃይል አለ ግን ለማንኛውም ይሄ ቀላል ኃይል አይደለም በወጣት ተዋጊ ኃይል የተሞላ እንግዲህ ለየት የሚያደርገው የቲፒኤልኤፍ በወጣት ተዋጊ ኃይል የተሞላ ቢሆንም ከዝቅተኛ እስከ ከፍተኛ ደረጃ ጀነራል መኮንን ድረስ ያለው የውጊያና የአመራር ልምድና ተሞክሮ ባላቸው አመራሮች የተጠናከረ ነው ለምን የመከላከያ ሰራዊት ውስጥ የነበሩ ካሁን በፊት በወያኔ ትግልም ውስጥ የነበሩ በኋላም ደግሞ በመከላከያ ሰራዊት በአመራር ብዙ ልምድና ተሞክሮ ዕውቀቱም ያላቸው እንደገና ደግሞ በሌሎች ቴክኒካል ቦታዎችም የሚሰሩ የነበሩትን ያው በዘር ፖለቲካ ቅስቀሳ ወደዛው ስላስገቧቸው በአመራር በኩል በጣም የተጠናከረ በልምድ ያዳበረ አመራር አለው ከላይ እስከ ታች ድረስና ሌላ በከዚህ ሌላ የቲፒኤልኤፍ ለየት የሚያደርገው በሜካናይዝድ ኃይል በኩልም አሁንም ለሽምቅ ተዋጊ በመንግስት ደረጃም ባይሆን በመደበኛ ሰራዊት ደረጃም ባይሆን ለሽምቅ ተዋጊ ደረጃ ከፍተኛ የተኩስ ኃይል ሊሰጥ የሚችል የሜካናይዝድ መሳሪያዎች ወይም አጋዥ ከባድ መሳሪያዎችና እንደ ታንክና ብረት ለበሶችን ከበቂ ምድብተኛ ጋር አለውና ይሄ በተኩስ ኃይል ረገድ ከፋኖም ላቅ ያለ ደረጃ ላይ ነው የሚገኘውና በተለይ በመከላከያ ሰራዊት ውስጥ የሰለጠኑ የታንክና የተሽከርካሪ ጠጋኞች አሽከርካሪዎች እና ምድቦች ክሮዎች የታንክ ምድብተኞች በከፍተኛ ቁጥር አሉትና የድርጅት ማጓጓዣ ተሽከርካሪዎች ሜካኒኮች እነዚህን ሁሉ በዚህ አይነት ሁኔታ የተጠናከረ ኃይል እንደሆነ ይታያል የዚህ ቲዲኤፍ ወይም የቲፒኤልኤፍ ኃይል እና እንግዲህ ያው አሁን እንደሚታየው የፖለቲካው ሴናሪዮ የቲፒኤልኤፍ ነፃ አውጪነት ያው ትግራይን ነፃ አወጣለሁ ወይም ትግራይን ሀገር አደርጋለሁ የሚለው ከማስፈራሪያነት ያለፈ በትግራይ ህዝብ ልብ ውስጥም የማይገባ ይገባል ብዬ ማላስበው የህዝብ ድጋፍም የሌለው ማስፈራሪያ ይመስለኛል አሁን ምንድነው እየተባለ የሚወራው ይሄ ጽምዶ እየተባለ የሚወራው እኔ በኔ ግምት የፖለቲካ ሰው ባልሆነም ቧልት ነው የሚመስለኝ እንትን ነው ብላፍ ነው ኤርትራ የቲፒኤልኤፍን ወልቃይትን እንዲቆጣጠርና የሱዳን ኮሪዶር እንዲያገኝ ከቲፒኤልኤፍ ጎን ኤርትራ ይቆማል ማለት ዝርዝር ውስጥ አልገባ ማለት ነው ብዙ ፋክተሮች አሉ ማይሆን ነገር ነው
የባድሜ ጉዳይ አለ፣ ሌሎች የዛላምበሳ ጉዳይ አለ፣ ብዙ ነገርና አሁን ቲፒኤልኤፍ ብቻውን ምንም ሊያደርግ የሚችለው ነገር ስለሌለ ቀደም የተቃቀስከው ወደ አሊያንሱ የመሄድ እንግዲህ በአሊያንስ ወይም በኮአሊሽን ከሁለቱ ባንዱ ወይም በሁለቱ ወደዛ አዝማሚያ ከመሄድ ሌላ አማራጭ እንደሌለው ያንን ተጠቅሞ በብልጽግና ላይ በፊት የመጀመሪያው እርምጃ የነበረው ሰሜን ዕዝን ሲያጠቃ ቲፒኤልኤፍ ወደ ነበረበት ስልጣን ለመመለስ ነው ዓላማው የነበረው። አሁን በትግራይ ህዝብ ላይ ከበዛ ጦርነት ያወሉ ጉዳት ከደረሰ በኋላ የሚነገረው እሱ ሳይሆን ቲፒኤልኤፍ ይሄን ሁሉ ጉዳት ያመጣው ቲፒኤልኤፍ ነው።